ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ቪዲዮአችን ወይም ደግሞ ትምህርታችን የምንመማረው በጣም አጫጭር የሆኑ ኮመን የሆኑ ሁሌም ልንጠቀምባቸው የምንችል የእንግሊዘኛ አረፍተ ነገሮችን እንዴት በቀላሉ ማንበብ እንደምንችልና በአማርኛው ደግሞ ትርጉማቸው ምን ማለት እንደሆነ እያንዳንዳቸውን ተረጋግተን የምናይ ይሆናል። ሁሌም እንደምላችሁ ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ለማየት ሞክሩ። ወደ ትምህርቱ እንሂድ። ኦኬ ወደ ትምህርቱ ስንሄድ ከዚህ ላይም እንደምታዩት ምን ይለናል? እንግሊዘኛ ለጀማሪዎች አረፍተ ነገር ምስረታ ይለናል። ሰው እነዚህ የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች ናቸው። ሰው እነዚህን አረፍተ ነገሮች አንዳንዳቸውን እያነበብነን ከዚህ ጋር ደግሞ በአማርኛ ትርጉማቸው ምን ማለት እንደሆነ የምናይ ይሆናል ማለት ነው። ኦኬ ወደ መጀመሪያው ስንሄድ የመጀመሪያው ምን ይለናል የሚለውን ነገር ስናይ የመጀመሪያው እንደምታዩት አሁን የመጀመሪያው የእንግሊዝኛ አልፋቤት ቢ ነች፣ ሁለተኛዋ ደግሞ ኢ ነች። ሶ የእንግሊዝኛ አልፋቤቶችን ስናጠና ቢና ኢ ብለን ያጠናናቸው ሌተሮች በአንድ ላይ እንደምናነባቸዋለን የሚለውን ነገር ስናይ ቢኢ እንደምን ይነበባል? ቢኢ ቢ ብለን ነው የምናነበው። ቢ ብለን እናነባዋለን። ኦኬ ይቺ ደግሞ ኤ ነች። ከዛ ቢኤ እንላለን። ከዛ ይሄኛው ደግሞ ምን ይለናል? ኤምኤ እንደ ማ ይነበባል፣ እንደ ማ። ኦኬ ኤን ደግሞ እንደ ን ትነበባለች። ሶ ማንና ንን በአንድ ላይ ስናነባቸው ምን ይሆናል? ማ ን ማን ማን ብዬ አነባዋለሁ። እስኪ ሙሉ እናነበው። ቢ ኤ ማን ቢ ኤ ማን ቢ ኤ ማን ተብሎ ይነበባል። ምን ማለት ነው? ማን ማለት ሰው እንደማለት ነው አይደለ? ሰው ማለት ነው። ሶ በአንድ ላይ ቢ ኤ ማን ብለን ስንናገር በአማርኛው ምን ማለት ነው? ሰው ሁን ማለት ነው። ሰው ሁን ማለት ነው በአማርኛው። ኦኬ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል? የመጀመሪያው እንግሊዝኛ አልፋቤት እንደምታዩት አይ ነች። ከዛ ወደ ሁለተኛው ስንሄድ ኤ እንደ አ ትነበባለች፣ እንደ አ። ዲ ደግሞ እንደ ድ ትነበባለች፣ እንደ ድ። ከዛ ኤም አይ ማይ ብለን እናነባዋለን፣ ማይ። አር እንደ ር ትነበባለች። ከአር ቀጥላ የምናገኛት አልፋቤት ኢ ነች። ኢ ምን አትልም፣ አትነበብ። ለምን? በተደጋጋሚ እንዳየነው ሁለትና ከዛ በላይ የሆኑ አናባቢዎች ወይም ደግሞ ቫውሎች ሲመጡ የመጀመሪያ ቫውሎች ወይም ደግሞ አናባቢዎች ሲነበቡ ከዛ ቀጥሎ የሚመጡት በውስጥ ታዋቂነት አሉ፣ ነገር ግን ድምፅ አውጥተን አናነባቸውም ብለናል። ሰው ኢን እናልፍና ወደ ዲ እንሄዳለን። ዲ ደግሞ እንደ ድ ትነበባለች። እስኪ በአንድ ላይ እናንበው። አ ድ ማይ አርድ አድማየርድ አድማየርድ ተብሎ ይነበባል። ከዛ ይሄኛው ደግሞ ምን ይላል? ዋይ እንደምናንባት ዋይ እንደ ይ ትነበባለች። ከዛ ኦ ዩ ደግሞ በአንድ ላይ እንደ ው እናነባዋለን። እንደ ው በአንድ ላይ ስናነበው ይ ው ዩ ዩ ብለን እናነባዋለን። ሙሉን ስናነበው አይ አድማየርድ ዩ አይ አድማየርድ ዩ አይ አድማየርድ ዩ። በአማርኛው ማለት ነው አደንቅሃለሁ ወይም አደንቅሻለሁ ማለት ነው። ለሁለቱም መጠቀም ትችላላችሁ፣ ለወንድም ለሴትም ማለት ነው። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይለናል?
ከዚህ ላይ የምታዩት በተመሳሳይ አይ ነች። አይን አይ ብለን ነው የምናነባት። ከዛ ይሄኛው ደግሞ ምን ብለን እናነባዋለን? ኤልኦ እንደ ሎ ይነበባል። ቪ እንደ ብ ትነበባለች። እንደ ብ። ኦኬ ይህ ምን አትልም? አትነበብም። እስኪ አሁን በአንድ ላይ እናነበው። ሎ ቭ ሎቭ ሎቭ። አሁን ኢን ድምፅ አውጥቻ አላነበብኳትም ማለት ነው። ኦኬ ሎቭ ይላል። ከዛ ይህኛው ደግሞ ምን ይላል? በተመሳሳይ ዋይ እንደ ይ ነው የሚነበብ ብያቸዋለሁ። ኦ እና ዩ ደግሞ እንደ ው ነው የምናነባቸው ብለናል። ው ማለት የወ ቤተሰብ ሁለተኛዋ ፊደል ማለት ነው። ሶ በአንድ ላይ ሲነበብ ምን ይሆናል? ይ ው ዩ ዩ ተብሎ ይነበባል። ሙሉን ስናነበው አይ ሎቭ ዩ አይ ሎቭ ዩ አይ ሎቭ ዩ ብዬ አነባዋለሁ። ምን ማለት ነው? እወድሃለሁ ወይም እወድሻለሁ ማለት ነው። እወድሃለሁ ወይም እወድሻለሁ ብለን ለመናገር ስንፈልግ አይ ሎቭ ዩ እንላለን ማለት ነው። መልካም፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? አይ አትቀየርም አይ ብለን ነው የምናነባት። ከዛ ይሄኛው ደግሞ ምን ይለናል? ኤችኤ እንደምን ይነበባል? እንደምናነበው ኤችኤን እንደ ሀ እናነባዋለን። እንደ ሀ። ኦኬ ቲን ደግሞ እንደ ት እናነባታለን። እንደ ት። ኢን ምን አንላትም? አናነባትም። በውስጥ ታዋቂነት ግን አለች። ሰው በአንድ ስናነበው ሀ ት ሃት ሃት። ከዛ ይሄኛው ደግሞ ዋይ እንደ ይ ኦና ዩ ደግሞ እንደ ው እንደሚነበብ አይተናል። በአንድ ላይ ይ ው ዩ ዩ። ሙሉን ስናነበው አይ ሃት ዩ አይ ሃት ዩ አይ ሃት ዩ። ምን ማለት ነው? እጠላሃለሁ ወይም እጠላሻለሁ ብለን ለመናገር ስንፈልግ የምንጠቀመው የእንግሊዘኛ አረፍተ ነገር ወይም ደግሞ ሴንቴንስ ነው ማለት ነው። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? አይ እንደነገርኳቸው አትቀየርም አይ ነች። ከዛ አርኢ እንደ ር እናነባዋለን። በአንድ ላይ አርኢ እንደ ር ነው የምናነበው። ከዛ ኤስን እንደ ስ፣ እንደገና ፒኢን እንደ ፔ እናነባዋለን። ሲን እንደ ክ፣ ቲን ደግሞ እንደ ት። በአንድ ላይ አገጣጥመን ስናነበው ርስ ፔ ክ ት ሬስፔክት ሪስፔክት ብለን እናነባዋለን። ይሄኛውስ ምን ይላል? ዋይ እንደ ይ ነው የምትነበብ ብያቸዋለሁ። ኦና ዩ ደግሞ እንደው በአንድ ላይ ይ ው ዩ ዩ ብዬ አነባዋለሁ። ሙሉን ሳነበው ምን ይሆናል? አይ ሪስፔክት ዩ አይ ሪስፔክት ዩ አይ ሪስፔክት ዩ። ምን ማለት ነው? አከብርሃለሁ ወይም አከብርሻለሁ ብለን ለመናገር ስንፈልግ አይ ሪስፔክት ዩ ብለን መናገር እንችላለን ማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? አይ እንደነገርኋችሁ አይ ነች። ከዛ እኛው ደግሞ ምን ይላል? ቲዩ እንደ ተ ይነበባል። ቲዩ እንደ ተ። ኦኬ እንደ ተ ለምን? በሾርት ሳውንድ። አሁን ይህ ወርድ እንደ ሾርት ሳውንድ ወይም ደግሞ አጭር ድምፅ በምንለው ስለምናነበው ማለት ነው። ቲዩ እንደ ቱ የሚነበብበት ሰዓት አለ፣ እንደ ተ የሚነበብበት ሰዓት አለ። ሰው ከዚህ ጋር እንደ ተ ነው የምናነበው። ኦኬ አርን እንደ ር። ከዛ ኤስ እንደ ስ ይነበባል። ቲ ደግሞ እንደ ት። በአንድ ላይ ስናነበው ተ ረ ስ ት ተረስት ተረስት። ይሄኛው ዋይ እንደ ይ ኦና ዩ እንደ ው ነው የሚነበብ ብለናል። ሰው ዩ ብለን ነው የምናነበው። ከዛ ሙሉን እስኪናነበው አይ ተረስት ዩ አይ ተረስት ዩ
አይ ትረስት ዩ ምን ማለት ነው? አምንሃለሁ ወይም አምንሻለሁ ብለን ለሁለቱም መጠቀም እንችላለን ማለት ነው። እሺ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይለናል? አይ እንደ አይ ነው የምትነበብ። ከዛ ይሄኛው ደግሞ ምን ይላል? ኤስዩ እንደ ሰ ወይም እንደ ሱ ሳይሆን ከዚህ ጋር የሚነበብ ኤስዩ ሳ ብለን ነው የምናነበው። ሳ ተብሎ ይነበባል። ከዚህ ጋር ደግሞ ፒፒ ይለናል አይደለ? አንዷን ፒ እናልፍና ፒኦ ወደሚለው እንሄዳለን። ምክንያቱም ሁለት ተከታታይ ኮንሶናንቶች ወይም ደግሞ ተነባቢዎች ሲመጡ የመጀመሪያዋን እናልፋታለን ስላልን ማለት ነው። ሶ ፒ እናልፍና ፒኦ እንደ ፖ ይነበባል። አር እንደ ር ይነበባል። ቲ ደግሞ እንደ ት። በአንድ ላይ ሳ ፖ ር ት ሳፖርት ተብሎ ይነበባል። ይሄኛው ምን ይላል? በተመሳሳይ ዋይ እንደ ይ ነው የሚነበብ ብለናል። ኦ እና ዩ ደግሞ እንደው በአንድ ላይ ዩ ብለን እናነባዋለን። ሙሉን ስናነበው አይ ሳፖርት ዩ አይ ሳፖርት ዩ ምን እልሃለሁ ማለት ነው? እደግፍሃለሁ ወይም እደግፍሻለሁ ብለን በሁለቱም መናገር እንችላለን ማለት ነው። እደግፍሃለሁ ወይም እደግፍሻለሁ ብለን ለሁለቱም መጠቀም እንችላለን ማለት ነው። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ማለት ነው? እንዴት እናነባዋለን? አይ እንደነገርኳችሁ አይ ነች። ከዛ ይሄኛው ደግሞ ምን ይላል? ኤ እንደ አ ነው የሚነበብ። ከዚህ ጋር ደግሞ ጂ ይለናል አይደለ? አንዷን ጂ እናልፋታለን፣ ወደ ሁለተኛዋ እንሄዳለን። ወይም ደግሞ በአንድ ላይ ጂ እንደ አንድ ድምፅ ነው የሚነበብ። እንደምን እንደ ግ አንብበነው እንሄዳለን። ኦኬ ከዛ አርኢ ደግሞ እንደ ሪ ይችኛዋ ኢ ምን አትልም አትነበብ። ኦኬ እስኪ ሙሉ እናነበው። አግሪ ሙሉን ስናነበው አይ አግሪ ማለት ነው? እስማማለሁ ለማለት ስንፈልግ አይ አግሪ እንላለን። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? ይቺ አይ ነች። ይሄኛው ደግሞ ምን ይላል? ደብሊው ኤ እንደምን ይነበባል? ዋ ብለን እናነባዋለን። ዋ ደብሊው ኤ እንደ ዋ። ኦኬ ኤን እንደ ን፣ ቲ ደግሞ እንደ ት። በአንድ ላይ አገጣጥማችሁ ታነቡት ዋ ን ት ዋንት። ሙሉን ስናነበው አይ ዋንት ተብሎ ይነበባል። ምን ማለት ነው? እፈልጋለሁ ለማለት ስትፈልጉ አይ ዋንት ብላችሁ መናገር ወይም መጠቀም ትችላላችሁ ማለት ነው። ኦኬ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ አይ ነች አትቀየርም። ይሄኛው ምን ይላል? ኬ ምን አትልም። በባለፈው ታስታውሱ ከሆነ ተመምረናል። ኬ ከኤን ጋር አብዛኛውን ጊዜ ሲመጣ ኬ ምንድን ነች ብለናል? ሳይለንት ነች ወይም ደግሞ አትነበብም ብለን ነበር። ሶ ኬን እናልፍና ወደ ኤን እንሄዳለን። ከዛ ኤንኦ እንደ ኖ ይነበባል። ደብሊው ደግሞ እንደ ው። በአንድ ላይ ሲነበብ ኖው ተብሎ ይነበባል። በአንድ ላይ አይ ናው ተብሎ ይነበባል። ምን ማለት ነው? አውቃለሁ ለማለት ስንፈልግ አይ ናው ብለን መናገር እንችላለን ማለት ነው። ኦኬ ወደዚህኛው እንሂድ። ወደዚህኛው ስንሄድ አይ ነች። ከዛ ይቺ ደግሞ ኤ ነች። ከዛ ኤም ነች። ኤም እንደምን ይነበባል? አም ብለን እናነባዋለን። ኦኬ ይህስ ምን ይላል? ኤስኦ እንደ ሶ። ከዚህ ጋር ደግሞ አር ይለናል። አር በአንድ ላይ እንደ ር ይነበባል። ወይ ደግሞ እንደ ይ። በአንድ ላይ
ይ ሶሪ ሶሪ። እስኪ ሙሉ እናነበው። አይ አም ሶሪ አይ አም ሶሪ አይ አም ሶሪ ምን ማለት ነው? አዝናለሁ አዝናለሁ ብለን ለማውራት ስንፈልግ የምንጠቀመው የእንግሊዝኛ አረፍተ ነገር ነው ማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? አይ ተብላ ነው የምትነበብ። አይ እንላለን። ከዛ ሲኤ ደግሞ እንደ ካ፣ ኤን እንደ ን። ኦኬ በአንድ ላይ አይ ካ ን አይካን አይካን ምን ማለት ነው? እችላለሁ እችላለሁ ማለት ነው በአማርኛው። መልካም ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኢኔክስ ኢ እንደ ኢ ነው የምትነበብ። ኤክስ ደግሞ ክስ ብለን እናነባታለን። ከዛ ሲዩ ደግሞ እንደ ኪው ይነበባል። ኤስኢ እንደዚህ ይነበባል። በአንድ ላይ ኤክስ ኪዩዝ ኤክስኪዩዝ ምን ማለት ነው? ይቅርታ ለማለት ስንፈልግ ኤክስኪዩዝ እንላለን። ኦኬ ወደ መጨረሻው እንሄድ። ወደ መጨረሻው ስንሄድ ደግሞ ምን ይለናል? ቢኢ እንደ ቢ ነው የምትነበብ ብለን አይተናል። ከዛ ይሄኛው ደግሞ ቲው እንደ ተ ነው የሚነበብ ብለናል። እንደ ተ፣ አር እንደ ር፣ ኤስ እንደ ስ፣ ቲ እንደ ት። በአንድ ላይ ተ ረ ስ ት ተረስት ተረስት። ሙሉውን ስናነበው ቢተረስት ምን ማለት ነው? እውነተኛ ሁን ወይም ታማኝ ሁን ወይም ደግሞ ታማኝ ሁኚ፣ እውነተኛ ሁኚ ብለን ለሁለቱም መጠቀም እንችላለን ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ይህንን ይመስላል። በጣም አጫጭር የሆኑ ሁሌም ልንጠቀምባቸው የምንችል አረፍተ ነገሮችን ነው ሴሌክት አድርጌ ወይም ደግሞ መርጬ ይዤላችሁ የመጣው። ትምህርቱ ወይም ቪዲዮ እየተመቻችሁ ከሆነ ሸር፣ ላይክ፣ ሳብስክራይብ እያደረጋችሁ ለብዙዎች እንዲዳረስ አድርጉ እንላለን። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ